ኦክቶበር 13 2015 ዓ.ም ሳም አብርሃም ከባለቤቱና ከልጁ ጋር በመሆን እራታቸውን ከተመገቡ በኋላ ወደ መኝታቸው ያመራል። ሳም ከባለቤቱ ጋር ወደ መኝታቸው አቅንተው ጎን ለጎን እንደተኙ ሌሊቱ ነጋ። ጧት ላይ ግን ከነስትንፋሷ የነቃችው ባለቤቱ ነበረች። ሳም መተንፈስም አይችልም፣ ልብ ምቱም ቆሞ በድን ሆኗል። አካሉ ላይ ግን አንዳች ጉዳት አልደረሰበትም ነበር። በቅድሚያ ድንገት በልብ ድካም ህይወቱ አልፎ ይሆናል የሚል ግምት ቢኖርም አሳዛኙ ክስተት ግን በጊዜ ሂደት መገለጥ ጀመረ። ሳም አብርሃም በፑናሉር ኬራላ ህንድ ውስጥ የሚኖር ሰው ሲሆን ህይወቱን ለመቀየርና ወደፊት ላይ መመስረት የሚፈልገውን ቤተሰብ ለማስተዳደር አቅም ይኖረው ዘንድ የወጣትነቱን ጊዜ በስራ ተወጥሮ የሚያሳልፍ ሰው መሆኑን በቅርብ የሚያውቁት ይመሰክሩለታል። ሳም በዚህ የኑሮ ሩጫ ውስጥ እንዳለ አንድ የተሻለ እድል ይገጥመዋል። ይህም ወደ አውስትራሊያ ሜልቡርን የመግባት ትልቅ የህይወት አጋጣሚ ነበር። ሳም በሜልቡርን ህይወትን እንደ አዲስ ሲጀምር ለአባቱ አንድ የገባለት ቃል ለመፈጸም በማለት ነበር። ይህም አባቱን እንደሚያኮራውና የቤተሰቡን ህይወትም እንደሚለውጥ ገብቶ የሄደው ቃል ነበር። ሳም በዛ በሜልቡርን እንዳለ ከሱ አካባቢ ጋር ተመሳሳይ ከሆነ ቦታ የተገኘችውን ሶፊያ የተባለች ሴትን ያገባል። የሳም ህይወት ሌላ ምዕራፍን ተጎናጽፎ ለሌላ የኑሮ ከፍታና ዝቅታ ትከሻውን ሰፋ የሚያደርግበት ጊዜ ላይ ደርሶ ነበር። ሳም ከሶፊያ ጋር በትዳር ከተሳሰረ በኋላ የመጀመሪያና ብቸኛ ልጃቸውን ያገኛሉ። ጁላይ 2015 ዓ.ም ሳም ወደ ቤቱ እያመራ በነበረበት ሰዓት በድንገት አንድ ጭንብል የለበሰ ሰው ሊያጠቃው ይመጣል። የወንጀል እምብዛም በማይሰማበት አካባቢ ከበድ ያለ ጥቃት ሊሰነዘርበት የደረሰው ሳም በአንዳች ተአምር ለማምለጥ ቻለ። ጉዳዩ ለፖሊስ ሪፖርት ከተደረገ በኋላ የመጀመሪያው ቀለል ያለ ግምት ለዝርፊያ የመጣ ሰው የከሸፈ ጥቃት ነው የሚል ነበር። የአጋጣሚ ግን ምናልባትም በቀጣይ ለሚመጣው የከፋ ነገር የመጀመሪያ ማስጠንቀቂያ ሊሆን እንደሚችል አልታመነም ነበር። የአጋጣሚ በጊዜው ሳምን ያሸበረ ቢሆንም ነገሩን በጊዜ ሂደት ተረስቶ የቀደመ የኑሮ ሁኔታው ቀጠለ። ጥቂትም ወራትም አለፈ። ኦክቶበር 13 2015 ዓ.ም ግን በርካቶችን ያሳዘነና በጭራሽ ያልተጠበቀው ድንገተኛ ክስተት ተፈጠረ። በዛን ቀን ምሽት ሳም ሚስቱ ሶፊያና ልጁ እራታቸውን ተመግበው ለመኝታ ይዘጋጃሉ። ልጃቸው በራሱ የመኝታ ክፍል፣ ባልና ሚስቱ ደግሞ ወደ ራሳቸው የመኝታ ክፍል ገብተው ይተኛሉ። ሌሊቱ አልፎ የቀጣዩ ቀን ፀሐይ ከምስራቅ በኩል ብቅ ስትል ከዛች ባልና ሚስቱ በጋራ ከተኙባቸው አልጋ የነቃችው ሶፊያ ብቻ ነበረች። ሳም ከወትሮ በተለየ መልኩ ጧት ላይ ጊዜው ቢረፍድም አይኖቹን ሳይገልጥ ከአልጋው ላይ እንዳለ ነበር። መተንፈስም አቁሟል፣ ልብ ምቱም እንደዛው። ሶፊያ ወደ ድንገተኛ ሕክምና ቡድን በመደወል ባለቤቷ ጧት ላይ እንዳልነቃና እስትንፋሱም እንደተቋረጠ ለቅሶ ባጀበውና በድንጋጤ በሚርበተበት ድምጸት ትገልጻለች። የሕክምና ቡድን አባላቱ በፍጥነት በቦታው ደረሱ። የሕክምና ቡድን አባላቱ ሳምን ቀርበው ሲመለከቱት የተወሰነ የአረፋ ምልክት በአፉ ዳር ላይ ይታይ ነበር። የሕክምና ቡድኑ የሳም ህይወት ማለፉን ቢረዱትም የሞቱን ምክንያት ለማወቅ ለተሻለ ምርመራ አስክሬኑን ይዘውት ወጡ። ምርመራው ተካሂዶ የመጨረሻው ውጤት እስኪታወቅ ድረስ ሚስቱም ግምታዊ ገለጻና በሌሎች ሰዎችም ጥርጣሬ ሳም ከልብ ህመም ጋር በተያያዘ ህይወቱን እንዳለፈች ነበር የመጀመሪያ ግምታቸው። ነገር ግን የሕክምና ቡድኑ ውጤት ይፋ ሲያደርግ ማንም ያልገመተው ነገር ነበር የተሰማው። በሳም ሰውነት ውስጥ መርዛማ ንጥረ ነገር እንደተገኘና ይህም በአብዛኛው ሆን ተብሎ ሊወሰድ ወይም ሊሰጥ የሚችል ነገር ነበር። በዚህም ታዲያ የሳም አሟሟት ከድንገተኛ ሞት ይልቅ ወደ ግድያ ወንጀል ምርመራ አቅጣጫው እየተቀየረ መጣ። ፖሊስ በጉዳዩ ላይ ምርመራውን ጀመረ። ፖሊስ በቅድሚያም ለሶፊያ ነበር የምርመራ ጥያቄውን ለማቅረብ የሞከረው። በሶፊያ አገላለጽ ሟች ባለቤቷ ሳም ከሞቱ ቀደም ብሎ የነበረው ምሽት ላይ ፍጹም ደህና እንደነበር ትገልጻለች። በምን ምክንያት ሊሞት እንደቻለ ልታብራራ አልቻለችም ነበር።
የሳም የቀብር ስነ ስርዓት ከተፈጸመ በኋላ ሶፊያ ከአንድ ሰው ጋር በተደጋጋሚ ትገናኝ ነበር። ይህ ሰው አሩን የተባለ ሲሆን ፖሊስ በቀጣይነት የዚህን ሰው ማንነትና ከሶፊያ ጋር ያለውን ግንኙነት የማጣራት ስራ ቀጠለ። የፖሊስ ምርመራ ቡድን ሶፊያና የአሩን የተባለ ሰው ሲላላኩት የነበረውን የስልክ መልእክት ማግኘት ቻለ። በዚህም ሳም ከመሞቱና ከሞተ በኋላ ሲላላኩት የነበሩትን በመቶዎች የሚቆጠር የስልክ መልእክት ማግኘት ቻለ። እነዚህ መልእክቶች ሁለቱንም በደንብ ተጠርጣሪ የሚያደርግ የመልእክት ይዘቶች በውስጡ ነበረው። ፖሊስ በቀጣይ ያገኘው ትልቅ መረጃ ደግሞ ሶፊያና የአሩን የተባለ ሰው በአንድ ባንክ ውስጥ በጋራ የከፈቱት አካውንት ተገኘ። ይህ የጋራ አካውንት የተከፈተው ታዲያ ከሳም ሞት ጥቂት ቀናት አስቀድሞ ነበር። ፖሊስ በፍጥነት ሶፊያና አሩንን በቁጥጥር ስር አዋላቸው። በቀጣይም ስለ ሁለቱ ግንኙነት ማጣራት ጀመረ። የሶፊያና የአሩን ግንኙነት ረዘም ላለ ጊዜ በድብቅ ሲደረግ የነበረ ግንኙነት ነበር። አሩን ከሳም ጋር ሳይቀር ሶፊያን ባለችበት ቤት ውስጥ መጥቶ የመገናኘት አጋጣሚ ነበረው። ሳም በህይወት በነበረበት ጊዜ አንዳች ጥርጣሬ በሚያምናት ሚስቱና ብዙም ባይሆን በመጠኑ በሚያውቀው አሩን አልነበረው። ነገር ግን እንደ ቀላል የተጀመረው የሶፊያና የአሩን ግንኙነት ወደ ፍቅር አድጎ የድብቅ ግንኙነታቸውን ለረጅም ጊዜ አስቀጠሉ። ይህ በትዳር ላይ የሚደረገው ድብቅ ግንኙነት ኃጢአት አላንስ ያላቸው ሶፊያና አሩን ለከፋው ኃጢአትና ወንጀል ይመካከሩ ጀመር። ይህንን ድብቅ ግንኙነት ትተው ለብቻቸው የሚኖሩበትን አጋጣሚ ለመፍጠር ሳምን ማስወገድ እንዳለባቸው ይስማማሉ። አሩን በግል ማስታወሻው ላይ እንዳሰፈረው ሶፊያን በፍቅር ቃላቶች ከገለጸ በኋላ እሷን ላለማግኘት ትልቅ መሰናክል ብሎ ባለቤቷን ሳምን ጠቅሶ ነበር። ሶፊያና አሩን ከሴፕቴምበር ወር 2015 ዓ.ም ጀምሮ ስለ መርዛማ ንጥረ ነገሮች ጥናት ያደርጉ ነበር። ኦክቶበር 13 2015 ዓ.ም ታዲያ ሳም የሚወደው ጁስ በባለቤቱ ይዘጋጅለታል። ሳም ከእራት በኋላ ባለቤቱ ለሰራችለት ጁስ ከማመስገን ውጭ አንዳች ጥርጣሬ አልነበረውም። በቀጥታ ወደ መኝታ ክፍሉ ከባለቤቱ ጋር ገባ። ከጁስ ጋር ተደባልቆ የገባው መርዝ ታዲያ በሳም ውስጥ ዘልቆ የሞት ጣር ሲያጣጥሩ አደረ። ካጠገቡ ሆና የሳምን ስቃይ ስትመለከት የነበረችው ሶፊያ በስቃይ ውስጥ ሆኖ ወደ ሞት የሚሄደውን ባሏን መጨረሻ በዝምታ ትጠብቅ ነበር። ሶፊያ ከአሩን የነበራት ህልም በጋራ የመኖር ነበርና ለዚህ ምኞቷ መሳካት የልጇን አባት መስዋዕት አደረገች። ፖሊስ የተለያዩ ማስረጃዎችን ጨምሮ በማጠናከር ለፍርድ ቤት አቀረበ። ፍርድ ቤት ሶፊያና አሩን በሳም ሞት ጥፋተኛ አላቸው። በዚህ ማርች 2015 ዓ.ም በሶፊያ ላይ የ22 ዓመት ጽኑ እስራት ሲፈረድ በአሩን ላይ ደግሞ የ27 ዓመት እስራት ተፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።